ኮማንደር ግርማ ጫን ይባላለሁ። የምስራቅ ጎጃም ዞን ፖሊስ መምሪያ አዛዥ ነኝ። የትራንስፖርት ጉዳይ የሀገሪቱ ከፍተኛ የጀርባ አጥንት እንደሆነ ይታመናል። በተለይም ይህ ችግር እየከፋ ከሄደና አስቸጋሪ ሁኔታው በቅርብ መቅረፍ ካልተቻለ ኢኮኖሚካሊ፣ ማህበራዊና ፖለቲካሊ ከፍተኛ የሆነ ሀገሪቱ ላይ የሚፈጥረው ጫና ከባድ ነው እና ከዚህም አንጻር ይህንን በመገንዘብና በመረዳት በትራንስፖርት ዘርፉ የተሰሩ በጣም በርካታ ተግባሮች አሉ። ከነዚህ ተግባሮች መካከል በተለይም አሁን ያለንበትን አጠቃላይ ሀገራዊ ሁኔታ ሁሉም ስለሚያውቀው በየአካባቢው በተገቢው መንገድ ተንቀሳቅሶ በሰላማዊ መንገድ ቁጥጥሩን ለማድረግ አንዳንድ የሚያስቸግሩ እንቅፋቶች ቢኖሩም የጸጥታ ኃይላችን እና የተቆጣጣሪ ፖሊስና የትራንስፖርት ባለሙያ በቁርጠኝነት ማህበረሰቡን ከችግር ማውጣት አለብን በሚል ስሜት በርካታ ስራዎችን ማከናወን ችለናል። ከዚህም መካከል በበጀት ዓመቱ የሰራናቸው ስራዎች የመጀመሪያው ሁለቱ ተቋም የትራንስፖርትና የፖሊስ መምሪያ ተቋም የጋራ እቅድ አውጥቶ በእቅዱ ላይ የጋራ መግባባት ተደርጎ በእቅዱ ላይ ማለት ነው ወደ ታች መውረድ ነው የተጀመረው። ከዚህም አንጻር የስራ መጀመሪያችን አጠቃላይ ባለሙያውንና ተጠቃሚው ማህበረሰብ አገልግሎት ሰጪ ባለሀብቱን፣ አሽከርካሪውን፣ ረዳቱንና ሹፌሩን እና ማህበረሰቡን ተጠቃሚው ማህበረሰብ በየአካባቢው በትምህርት ቤት ደረጃ ሳይቀር ማህበረሰቡን ውይይት እና ስለ ትራፊክ አደጋ አስከፊነት አደጋውን እንዴት መከላከል እንዳለብን ማህበረሰቡ እንዴት ተጠቃሚ መሆን መቻል እንዳለበት ሰፊ ውይይት አድርገን አብዛኛው ቦታ ላይ መተማመን የደረስንበት ሁኔታ እንዳለና በግንዛቤ ደረጃ የተሻለ እንደነበረ ገምግመናል። የትራፊክ ፖሊሶቻችንና የተቆጣጣሪ ባለሙያዎቻችን በየአካባቢው በሚሰጣቸው ቀጠና እና ባሉበት ወረዳ የስጋት እና የትራንስፖርት ፍሰት የሚበዛበትን አካባቢ በመለየት ከማህበረሰቡ የተለያየ ጥቆማ በመቀበል እና አጠቃላይ ማህበረሰቡ በትራንስፖርት ዘርፉ ተጠቃሚ እንዲሆን በማድረግ በኩል ከፍተኛ መስዋዕትነት ከፍለዋል ማለት ይቻላል። ሌላኛው የትራንስፖርት ቁጥጥሩን ውጤታማ ለማድረግ ሰፊ ቦታዎችን በሽፋን ማድረግ መቻል አለብን በሚል ተነጋግረናል። በተለይም በቅርቡ የአማራ ክልላዊ ፖሊስ ዋና ጠቅላይ መምሪያ ያሰለጠናቸው በርካታ የትራፊክ ፖሊሶችም በቅርብ ስለነበሩ እነዚህ ፖሊሶች በተጨማሪነት ከነበሩት ባለሙያዎች ጋር በማቀናጀት አብዛኛው ወረዳ ላይ አሁን ባለበት ሁኔታ የሙያተኛ ችግር የለብንም። በሽፋን ደረጃም ቢሆን ኦልሞስት 80-90% የሚሆነው አካባቢ በትራንስፖርት ተቆጣጣሪ እና በፖሊስ ትራፊክ ሽፋን ያገኝበት ሁኔታ አለ። እነዚህን ተግባሮች ከሰራን በኋላ በማህበረሰቡ በኩል የተፈጠረ መልካም ነገር አለ። አሁን ባለበት ሁኔታ ህዝባችን በግልጽ ማጋለጥ ጀምሯል። በግልጽ ኑ ድረሱልን ማለት ጀምሯል። በተለይም አሁን ከቅርብ ጊዜ ወዲህ የነዳጅ እጥረትን ባጋጠመን ወቅት እጅግ በጣም ከፍተኛ ፈተናዎች ነበሩ። ይሄ ማለት ሰው ለሰው መድረስ ነው ያለበት፣ አንዱ አንዱን መደገፍ ነበር የነበረበት። አንዳንዶቹ ግለሰቦች ግን ይህንን አጋጣሚ በመጠቀም ገንዘብ ማፍራት የማህበረሰቡ ችግር ብዙም የማይሰማቸው አንዳንድ ግለሰቦች ነበሩ። ይህንን በዞን ደረጃ፣ በወረዳ ደረጃ፣ በክልል ደረጃ በተዋረድ መመሪያ ወጥቶለት ግብረ ኃይል ተዘጋጅቶ ወደ ታይ ስምሪት ተወስዶ እየተገመገመ በመመራቱ የነበረው ችግር በቀላሉ እንዲቀረፍ አድርገናል። አሁን ባለው ሁኔታ የመንግስትም የነዳጅ አቅርቦት ከፍተኛ በመሆኑ የኛም ቁጥጥርና ተደራሽነት የተሻለ በመሆኑ ማህበረሰቡ አሁን በተገቢው እየተገለገለ ተጠቃሚነቱን እያረጋገጠ ምንም አይነት የነዳጅ ችግር አሁን ባለው ሁኔታ በአካባቢያችን እንደሌለ ማረጋገጥ እፈልጋለሁኝ። የዛሬው ውይይታችንና አጠቃላይም ግምገማ በተመለከተ የሁለቱ ተቋማት የትራንስፖርትና የፖሊስ መምሪያው አጠቃላይ ከላይ እስከታች ባለሙያዎች፣ አመራሮች በተገኙበት እስካሁን እስከዛሬዋ ቀን ያለችዋን አፈጻጸም ለመገምገም ሞክረናል። በገመገምነው ልክ ተቆራርጠው የሰሩ ስራን በቅድ የመሩ እና ማህበረሰቡን ከጎናቸው ያሰለፉ ወረዳዎች ከፍተኛ የሆነ ለውጥ አምጥተዋል። ማህበረሰቡ መስክሮላቸዋል። ለቀጣይ ሁሉም የሁለቱ ተቋም
አስፈጻሚ ባለሙያዎችና አመራሮች አንድ ሆነን የትራንስፖርት ዘርፉን ውጤታማ እንደሚሆን ተግባብተናል። እየተነጋገርን ያለን በእርግጠኝነት ወደፊትም ቢሆን ይህን ችግር እንቀርፈዋለን ከህዝባችን ጋር ሆነን የሚል ሀሳብ አስተያየት ነው ያለኝ። አመሰግናለሁ።